ጤና ይስጥልን። የዘመንና ቴክኖሎጂ ፕሮግራማችን ጀምሯል። ሙሳ አብርሃም አብራችሁ ቆያለሁ። ለስምንተኛ ዙር የተከናወነው የአረንጓዴ አሻራ መርሃ ግብር የኢትዮ ቴሌኮም የስራ ኃላፊዎችና ሰራተኞች እንጦጦ በመገኘት አሻራቸውን አሳርፈዋል። የዛሬው የዘመንና ቴክኖሎጂ ደግሞ ልዩ ፕሮግራማችን ነው። እንኳን ለአረንጓዴ ኢትዮጵያ ተስፋን እንትከል በሚል መሪ ቃል ለሚከበረው 8ኛው ሀገራዊ የአረንጓዴ አሻራ መርሃ ግብር በሰላም አደረሳችሁ፣ በሰላም አደረሰን። እንኳን ደህና መጣችሁ። ኢትዮ ቴሌኮም ላለፉት 7 ዓመታት በተካሄዱት የአረንጓዴ አሻራ ዘመቻዎች በመላው ሀገሪቱ የነቃ ተሳትፎ እያደረገም ቆይቷል። ኢትዮጵያን በቴክኖሎጂ የታጠቀች ንቁ ተወዳዳሪ ለማድረግ በርካታ ስራዎችን ይሰራል። ይህ የአረንጓዴ ኢኮኖሚ ግንባታ በቴክኖሎጂ ብቻ የተወሰነ አይደለም ማለት ነው። እንደዚህ ያሉ ደግሞ እንደ ዛሬው አይነት መርሃ ግብሮችን ከናንተ ከውድ አጋሮቻችን ከመስተዳድሮች ጋር ሆነን ለባለፉት 7 ዓመታት ስናከናውን ቆይተናል። ገቢን ማሳደግ ብቻ በቂ አይሆንም ማለት ነው። አየር ንብረታችንን አካባቢያችንን መጠበቅ ወሳኝ ነው። ይህንን በሚገባ የተረዳው ኢትዮ ቴሌኮም በቁርጠኝነት በስትራቴጂ እንደዚሁም አስፈላጊውን በጀት ሁሉ መድቦ ነው ይሄንን ያደርገው ማለት ነው። በመላው ሀገራችን ኢትዮ ቴሌኮም ከ90 ሚሊዮን በላይ ደንበኞችን ያገለግላል። በእነዚህ ሁሉ መዳረሻዎቹ ደግሞ አረንጓዴ አሻራውን እንደዚሁ ያሳርፋል ማለት ነው። የ7 ጉዞ አብረን ምን አደረግን ካላችሁ 4.6 ሚሊዮን ችግኞችን ተክለናል በመላው ሀገራችን ወደ 889 የሚሆኑ መዳረሻዎች ላይ ማለት ነው። ችግኞቹን ከመትከል ባሻገር እንዳልነው ለሰው ልጅም ደግሞ ለማህበረሰባችን የስራ እድልንም የፈጠረበት ነው። ከ4000 በላይ ዜጎቻችን ስራም እንደዚሁ እድል የተፈጠረላቸው ነው ማለት ነው። በአጠቃላይ ስታዩት ከተከልናቸው እንግዲህ ችግኞች ወደ 82.7 የጽድቀት ወይም ደግሞ የእድገት መጠን የታየበት ነው ማለት ነው። ይሄ ትልቅ ስኬት የሚባል ነው። ብቻችን ያከናወንነው አይደለም። እንዳልኳችሁ እንግዲህ በጋራ ለለመለመች ኢትዮጵያ ያደረግነው ጉዞ ይህን ይመስላል ማለት ነው። ዛሬ በምንገኝበት አዲስ አበባ በጉለሌ ክፍለ ከተማ በጋራ እንተክላለን፣ በጋራ እንደዚሁ ደግሞ እናለማለን፣ እንከታተላለን፣ በጋራ እናሳድጋለን ማለት ነው። ለዚህም አስፈላጊውን በጀት መድበናል። ወደ 42 ሚሊዮን የሚሆን ብር መድበናል ማለት ነው። ስለዚህ በመላው ሀገራችን አሁን በተመሳሳይ ሰዓት ኢትዮ ቴሌኮም በሚገኝባቸው ስፍራዎች ሁሉ ከአዲስ አበባ ውጪ ወደ 18 ሪጅኖች አሉን። እነዚህ ሁሉ የሚሳተፉበት ንቅናቄ ነው የሚኖረን ማለት ነው። ኢትዮ ቴሌኮም እንግዲህ ችግኝ ከመትከል ባለፈ አረንጓዴ ኦፕሬተር ነው ይባልለታል። በዓለም ካሉ 776 ኦፕሬተሮች በሀገራችን እንደምታውቁት የምንጠቀመው ኢነርጂ ሃይድሮ ነው። ስለዚህ ኢትዮ ቴሌኮም አንዱ እሱን ይጠቀማል። ከዛ ባሻገር ግን በተለይ በገጠር ያለው ማህበረሰባችንን ለማገልገል ደግሞ የሶላር ኢነርጂ እንጠቀማለን። ከዚህ ባሻገር ስማርት ሲቲ ግንባታ ውስጥ አንዱ የሚያስፈልገን ደግሞ ስማርት ሞቢሊቲ ነው። ለዛም ደግሞ በተለያዩ ቦታዎች ወደ 9 የሚሆኑ የኢቪ ቻርጂንግ ስቴሽኖችን ገንብተናል ማለት ነው። ትልቁ ግን በዓላማ በራዕይ በስትራቴጂ ተደግፎ የኢትዮጵያን የአረንጓዴ ኢኮኖሚ ልማት ግንባታ ለማፋጠን የምናደርገው ቁርጠኝነትና ርብርብ አረንጓዴ ኦፕሬተር ያሰኘናል ማለት ነው። ሰስቴናቢሊቲ ብለን ስንነሳ ዋነኛ ዓላማው ያው ከትንሽ ዴፊኒሽኑ እንነሳ አሁን የምንኖርባት ምድር ወይም ደግሞ አገራችን እኛን የምንፈልገውን ነገር ሳታጓድል ለቀጣይ ትውልዶቻችን ለልጅ ልጆቻችን የሚተርፍ ነገርን ማስቀመጥ እንድትችል ማስቻል ነው። ሰስቴናቢሊቲን መሰረት አድርገን እንሰራለን ብለን ስንልም ይሄንኑ ነው የምናደርገው። የምንኖርባት ምድር ያልተበከለች እንድትሆን ለቀጣይ ትውልድ የምትተላለፍ እንድትሆን የምንጠቀመው ሪሶርስ እኛ ተጠቅመን እንዳንጨርሰው ለሌሎች ደግሞ እየተካን መሄድ የምንችልበትን ነው። ችግኝ ተከላ አንዱ መርሃ ግብራችን ነው። ከዛ ውጭ ግን ቅድምም ሲነገር እንደነበረው በተደጋጋሚ ግሪን ኦፕሬተርነታችንን የሚያረጋግጡ የግሪን መሰረተ ልማቶችን እየሰራን ነው የምንገኘው። ለምሳሌ ኢቪ ስቴሽንን እንደ ምሳሌ ማንሳት ይቻላል። በ9 አካባቢዎች ላይ ቀዳሚ በመሆን መንግስት ያወጣውን ፖሊሲ ተከትለን ኢቪ መኪኖች ወደ ሀገር መግባታቸው ትልቅ ስኬት ሆኖ
ግን ቻርጅ የሚያደርጉበት ደግሞ ፕላትፎርም ወይም ደግሞ መሰረተ ልማት ከሌለ ሌላ እንቅፋት ነው የሚሆነው። ሶ ያንን ከመከላከል አንጻር እንግዲህ በጣም ከ400 ሺህ በላይ መኪኖች ቻርጅ ማድረግ ያስቻለ ትልቅ መሰረተ ልማት ከቀዳሚ ሆነን ገንብተናል። እንደዚሁም በገጠራማ አካባቢ ያሉ ኢንፍራስትራክቸሮቻችን ከዚህ በፊት የነበራቸው በጀነሬተር በሌላ ደግሞ ካርቦን ኢሚሽን ሊያመጡ በሚችሉ የኃይል አማራጮች እንጠቀም የነበረውን ነገር ወደ ሶላር በመተካት እንግዲህ ወደ 39 ኒርሊ 40 ሜጋዋት አካባቢ የሶላር ኃይልን ወይም ደግሞ ታዳሽ ኃይልን ማመንጨት ችለናል። አብዛኛው ኃይሎቻችንን በታዳሽ በሆኑ ኃይሎች በመጠቀም ከነዳጅ ብክለት ይመጣ የነበረውን እስከ 40% በተለይ ነዳጅ ላይ የምናደርገውን ዲፔንደንሲ በመቀነስ እስከ 40% ድረስ ሴቭ ማድረግ የቻልንበት ሁኔታ ነው ያለው። ሶ ኦል ኢን ኦል ስንመለከት ሰስቴናቢሊቲን ማዕከል ያደረገ የማህበረሰብን እድገት የማህበረሰብን ዘላቂነት የምንኖርባት ምድር ለሁላችንም እኩል የሆነች ከማድረግ አንጻር መሰረት የሚጥል ስራዎችን እየሰራን ነው ማለት ነው። በሁሉም አካባቢዎች የሚገኙ የኢትዮ ቴሌኮም ሪጅኖች ችግኞችን በመትከልና በዘላቂነት ደግሞ በመንከባከብ እየሰሩ ነው። ዘንድሮም ለ8ኛው የአረንጓዴ አሻራ ችግኞችን በመትከልና በመንከባከብ ተሳትፎን አድርጓል። ላለፉት 7 ዓመታት በተለይ ከችግኝ ተከላ ጋር በተገናኘ በመላው ሀገሪቱ ባሉን ፕሬዘንሶች ከ4.6 ሚሊዮን በላይ ችግኞችን መትከል ችለናል። አሁን ላይ ደግሞ በ8ኛው ዙር ወደ 250 ሺህ በላይ ችግኞችን ለመትከል ዝግጅት አድርገን ነው የምንገኘው። እንግዲህ ችግኞችን መትከል ብለን ስናወራ ችግኞችን ለመርሃ ግብር ለማሟላት በየቀኑ ተክሎ ብቻ መሄድ ብቻ ሳይሆን አመቱን ሙሉ በቂ የሆነ በጀት መድቦ ለሚንከባከቡ ሰዎች ደግሞ የስራ እድልን ከመፍጠርም አንጻር ትልልቅ ስራዎችን እየሰራ ነው የሚገኘው። በዘንድሮም እንደ ሀገር እንግዲህ 800 ሚሊዮን ችግኝ እንተክላለን ተብሎ ፕላን ተደርጓል። እንደ አዲስ አበባ ደግሞ ዛሬ ያለነው አዲስ አበባ ላይ ስለሆነ እንደ ከተማ እንደ አጠቃላይ እንተክላለን ተብሎ የተያዘው 6 ሚሊዮን ነው። እንደ አዲስ አበባ ግን ዛሬ 1 ሚሊዮን ችግኝ እንተክላለን ማለት ነው። እውነት ለመናገር ከየትኛውም ቦታ ቪአይፒ ቦታ መርጠን የሰጠነው ለእናንተ ነው። ችግኝ መትከያ የሰጠንበት ምክንያት ስላለ ነው። አንደኛ በጣም ነው የምትንከባከቡት። እዚያም ከጀርባ የተተከሉ በጣም በጥሩ ሁኔታ ነው ያለው። ስለዚህ ኢትዮ ቴሌኮም ይሄን ያህል የሚሰራ ከሆነ ብለን እዚህ ጉለሌ ካሉ ብራንቾች ጋር ከነ ፍሬ ጋር ሆነን ቦታ በልዩ ሁኔታ ማለት በልዩ ሁኔታ እዚህ ኮሪደር የሚለማበት ቦታ ላይ ይሰጣቸው ብለን ነው የፈቀድነው። የኢትዮ ቴሌኮም የአረንጓዴ አሻራ መርሃ ግብር ከኢትዮ ቴሌኮም ማህበራዊ ኃላፊነቶች ዋናው ሲሆን ለሰራተኞቹ ደግሞ የዜግነት ኃላፊነት የትውልድ አሻራ አበርክቶ ነው። ከዓመት ዓመት በጣም ይሄን ቀን በጉጉት እንድንጠብቀው የሚያደርገን የሰራተኛው ተሳትፎ ነው። በነገራችን ላይ ቅድም እንዳልኩት በ18 ቦታዎች ነው እንግዲህ ይሄኛውን ስንጨምር ደግሞ 19ኛ ማለት ነው። እስካሁን ባደረግነው 7 ዙር ከ880 አካባቢ ቦታዎች ላይ ነው የችግኝ ተከላ መርሃ ግብርን ያደረግነው። ሁሉም ሰው በጉጉት ነው የሚጠብቀው። ቅድም እንዳየኸው ችግኞቹን ይዞ በርብርብ ችግኞቹን እየተከለ ነው የሚገኘው። ያው እንዳየነው እኛ ብቻችን አለ ምን ተክለው ከኛ ጋር አብሮ የሚሰሩ የውጭ ዜጎች ፓርትነሮቻችንን ጨምሮ ከአካባቢው ማህበረሰብ ጋር በጋራ ነው የምንተክለው። ይሄ አንዱ ደግሞ ከማህበረሰቡ ጋር ያለንን መስተጋብር የበለጠ የምናጠናከርበት እድል ወይም ደግሞ ፕላትፎርም ነው ብለን ነው የምንወስደው። አበበ አንበው ባላለሁኝ እዚህ ላይ በታሪክ አጋጣሚ ደግሞ ተሳትፈን በየአመቱ የምናደርገው ላይ የችግኝ ተከላ እያደረግን ነው ያለ ነው ማለት ነው። እንደ ሀገርም ከተጀመረ ጀምሮ ኢትዮ ቴሌኮምም ያው በአንደኛነት ስተከል ስለነበረ ከመጀመሪያው ዙር ከአንደኛው ጀምሬ ነበር ሲሳተፍ የነበረው። ያ ማለት ያሁኑ 8ኛው ዙር ማለት ነው። ያው ኢትዮ ቴሌኮም በብዙ ዘርፎ ነው እንግዲህ ተሳትፈው እንደ ሀገርና እንደ ዲጂታል ኢኮኖሚን ቢውል ከማድረግ አንጻር ያለው እንደ ችግኝ ተከላ በ8ቱም ዙር በተደረገው ተከላ ላይ ተክልን ብቻ ዙር ያለን አይደለንም። በኮርፖሬትም በሪጅንም በ23 ሪጅንና ዞን እንደዚህም ደግሞ በኮርፖሬት የሚተከሉ ተከላዎችን በቂ በጀት ተመድቦ የሚከታተሉ ሰራተኞች እንደዚሁ ተቀጥሮ በየአመቱ እንክብካቤዎች ይደረጋሉ። ስለዚህ ደስተኛ ነኝ፣ ሁሌም ደስተኛ ነኝ ማለት ነው። ማቴዎስ መኩሪያ ከኮሙኒኬሽን ዲቪዥን ኩባንያችን እንደ ግሪን ኦፕሬተርነቱ እንዲያሉ ነገሮችን እንደ ስትራቴጂ ስለያዛቸው በየአመቱ ለ7 ጊዜ ያደርገናል። ዛሬ ደግሞ 8ኛው ዙር እየተከለ ነው። ወደ ጫካነት ሁሉ የተቀየሩ ችግኞቹ ለምልመው ያየናቸው በብዙ ቦታዎች ላይ ያሉ። ስለዚህ ደስ የሚል ነው። እንግዲህ እነዚህን ችግኞች ደግሞ በተስፋ እየተከልናቸው ነው ማለት ነው። ታሪኩ እባላለሁ። ኢትዮ ቴሌኮም ሴልስ ዲቪዥን ላይ
ካንትሪ ማኔጀር ነኝ። ዛሬ ትንሽ ለየት የሚያደርገው ከልጄ ጋር ነው እየተሳተፍኩ ያለሁት። ብዙ ጊዜ አሳያት ነበረ ተክዬ ከተመለስኩ በኋላ እና ማየት ትፈልግ ነበረ። ፕራክቲካሊ መታ መትከል ትፈልግ ነበርና እድሜዋን በተወሰነ መልኩ አሁን ስለደረሰ መታ እንድታየውም ስለፈለኩ ነው ይዣት የመጣሁት። በጣም ደስ ብሎኛል ማለት ነው። ደን በመትከላችን እንግዲህ ይሄን የመሰለ አየር ማግኘት ይቻላል ብዬ አስባለሁ። ከሌሎች ቤኔፊቶቹ በተጨማሪ ጥሩ አየርም እንድንተነፍስ የተሻለም እንትን እንዲኖረን ያደርጋል ብዬ አስባለሁ። በሀገር አቀፍ የአረንጓዴ አሻራ ኢትዮ ቴሌኮም ዘንድሮን ጨምሮ ለ8ኛ ጊዜ በርካታ ችግኞችን በመትከልና በመንከባከብ በንቃት ተሳትፏል። ኢትዮ ቴሌኮም በልዩ ትኩረት ችግኞችን በመንከባከብ እየሰራ እየጸደቁና ዛፍ እየሆኑለትም ይገኛሉ። የችግኝ ተከላን በተመለከተ እንግዲህ የምንተክላቸው ችግኞች የተለያዩ አይነቶች ናቸው። በተለይ ከቅርብ ጊዜ ወዲህ ደግሞ ወደ ሀገር በቀል ችግኞች ደግሞ ትኩረት አድርገን እየሄድን ያለ ነው። አንዳንድ ቦታዎች ላይ እንዲያውም በቃ ማህበረሰቡ መጠቀም የቻለበት ሁሉ እድሎችን ነው መፍጠር የተቻለው። ስለዚህ የጥላ ዛፎች፣ የቅመማ ቅመም አካባቢን ደግሞ የሚያስውቡ የውበት ዛፎችንም ጨምረን እየተከልን ነው የምንገኘው ማለት ነው። ርብቃ እባላለሁ። ከኢንተለጀንት ኦፕሬሽን ሴንተር ነው የመጣው። ከስተመር ኤክስፒሪየንስ ኤንድ ኤክሰለንስ ክፍል ነው የመጣው። እኔ አሁን ዛሬ ይሄን ተክየው የሄድኩትን ነገ መጥቼ ካላየሁት ወይንም ደግሞ እንደ ካምፓኒ የሚያየው ሰው ከሌለ ያው መጽደቅ ሳይሆን መውደቅ ነው የሚሆነው። እንደ ካምፓኒ ግን በካምፓኒ ደረጃ ክትትል የሚያደርጉ ስላሉ ኦልሞስት አብዛኛው እንትን ጸድቋል። ከዚህ በፊትም በኮል ሴንተር ያለን የተከልናቸው ጸድቀዋል። ሄደን አይተናቸው ነበር። ሸዋዬ ምልሳ እባላለሁ። ከሴልስ ዲቪዥን ነው የመጣሁት። በጣም አሪፍ ነው፣ ደስ ይላል። ለትውልዱ ጥሩ ነገር መስተላለፋችን ጥሩ ነው። ለእይታም ለአየርም አሪፍ ነገር ነው። እኔ አሁን እስካሁን ድረስ 4 ጊዜ ነው የመጣሁት። እስከመጣው ድረስ ሁሉም ነገር በአሪፍ እየሄደ ነበረ። እኛ ደግሞ መተከል ብቻ ሳይሆን እያከባከብን ነው። ሸዋዬ ክብረት እባላለሁ። ከማርኬቲንግ ፕሮዳክትና ሰርቪስ ፖርትፎሊዮ ማኔጅመንት ኤክስፐርት ነኝ። ለትውልድ የሚተላለፍ አሻራን አንተ አካል ሆነህ ያንን ነገር ማድረግና እዛ ላይ ተሳትፎ ማድረግ ትልቅ ስሜት አለውና እኔ በጣም ደስተኛ ነኝ። ኢንቫይሮንመንታል ፕሮቴክት ለማድረግ ደግሞ የሚሄደው ርቀት በየጊዜው እነዚህን ሁሉ ሰራተኞች አሳትፎ ከዛ የዛ አካል ማድረግ ትልቅ መታደል ነው ብዬ ነው የማስበውና ኢትዮ ቴሌኮም ደግሞ ያንን ተግብሯል ብዬ አምናለሁ። ጌታውን ተስፋ ይባላለው። ከኢንተለጀንት ኦፕሬሽን ሴንተር የኮንሱመር ሰርቪስ አሹራንስ አናሊቲክስ ክፍል ማናጀር ነኝ፣ ስራ አስኪያጅ። እጃችን ቆሻሻ ነው አይደል? የቆሸሹ እጆች የሰራተኛ ምልክት ናቸው። ከጀርባቸው ደግሞ ፖዚቲቭ ኢምፓክት አላቸው በሀገራዊ ግንባታ ማለት ነው። እንደሚታወቀው ኢትዮ ቴሌኮም በዲጂታሉ ብቻ ሳይሆን ደግሞ በኢንቫይሮንመንታል ኢኮሲስተም ጋር ተያይዞ ትልቅ አሻራ የራሱን ድርሻ እየተወጣ ያለ የዛ መስሪያ ቤት ደግሞ አባል በመሆኔ በጣም ኩራት ይሰማኛል። ዘመንና ቴክኖሎጂያችን ወደ እናንተ መድረሱን ቀጥሏል ተመልካቾች። አሁን ደግሞ የዘመን ቅምሻ ሰዓት ላይ እንገኛለን። በዘመን ቅምሻችን ከኢትዮ ቴሌኮም አገልግሎቶች መካከል አንዱን ወደ እናንተ እናደርሳለን። ተከታትለን እንመለስ። ሰላም፣ እንዴት ናችሁ? ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። በዛሬው የዘመን ቅምሻ ፕሮግራማችን በቀላሉ የኢትዮ ቴሌኮም ቴሌብር መተግበሪያችን ላይ ገብተን እንግዲህ የኢቪ መኪኖችን ቻርጅ ስቴሽን ወይም በአማርኛው ደግሞ የኤሌክትሪክ መኪና ተሽከርካሪዎችን እንግዲህ ቻርጅ ማድረጊያ ጣቢያዎች በቀላሉ የት እንደሚገኙ እንዴት እንደምናይ፣ እነዚህን ጣቢያዎች ደግሞ በአካባቢያችን ያሉትን ማየት ብቻ ሳይሆን እነዛ ጣቢያዎች ላይ ምን ያህል ስቴሽኖች ወይም በጣቢያ ውስጥ ምን ያህል ቻርጅ ማድረጊያ ቦታዎች እንዳሉ፣ እነዛ ቦታዎች ክፍት ናቸው፣ ሰው እያደረገባቸው ነው፣ እያደረገባቸው ከሆነ ደግሞ ምን ያህል ፐርሰንት እያደረገ ነው ያ መኪና፣ እያንዳንዷን ገብተን እነሱን ሁሉ የምናይበትን መተግበሪያ እንመለከታለን። ከፕሮግራሙ ጋር አብሬያቸው የሚቆየው ዮሐንስ አለፈውም ነኝ። መልካም ቆይታ።
ተመልሰናል ውድ ተመልካቾቻችን። በመግቢያ ላይ ጠቀስ ለማድረግ እንደሞከርኩት እንግዲህ በዛሬው የዘመን ቅምሻ ፕሮግራማችን የምንመለከተው የኢቪ ቻርጅ ስቴሽኖች ወይም ደግሞ የኤሌክትሪክ ተሽከርካሪ እነዚህ ቻርጅ ማድረጊያ ጣቢያዎችን በቴሌብር ሱፐር አፕ መተግበሪያችን ላይ ገብተን የት እንዳሉ እንዴት እንደምናይ እንዲሁም ደግሞ ዝርዝር ሌሎችንም የስቴሽኑ ወይ የጣቢያውን ዝርዝር መረጃ ደግሞ እንዲሁ ከዛው ከአፕሊኬሽኑ ወይም ከሚኒ አፕሊኬሽኑ ሳንወጣ እንዴት እንደምናይ ነው። ስለዚህ በመጀመሪያ የኢትዮ ቴሌኮም ቴሌብር መተግበሪያችን ላይ በመግባት እንግዲህ ስክሪኑ ላይ እንደምትመለከቱት ወደ ሶስተኛ አካባቢ ላይ ቦታው ሊቀያየር ይችላል። ምናልባት አፕሊኬሽኖች የሚኒ አፕሊኬሽኖች የመቀያየር ነገር ስለሚኖር በየጊዜያት ማለት ነው። ስለዚህ እናንተ እዛው ላይ ዞር ዞር ስትሉ ከላይ አካባቢ ታገኙታላችሁ። በቴሌ ኢቪ ለመሙላት የሚል አለ። በቴሌ ኢቪ ለመሙላት የሚለው ነክታችሁ እንደገባችሁ እንግዲህ በመጀመሪያ የሚጠይቃችሁ ምንድነው ሎኬሽን ልጠቀሙ ከስልካችሁ ይላል። ስለዚህ እቺ ሚኒ መተግበሪያዋ ሎኬሽን የምትጠቀመው ለምንድነው? ያንን ሰርቪስ እየተጠቀማችሁ ባላችሁበት ሰዓት ከናንተ ቅርብ የሆነውን እንግዲህ የኤሌክትሪክ ቻርጅ ስቴሽኖችን ወይም የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ጣቢያዎችን ከናንተ በቅርብ ርቀት ያሉትን እንዲያሳያችሁ ነው የምትፈቅዱለት። እሺ ውድ ተመልካቾቻችን እንግዲህ ቀደም ብለን እንደተመለከትነው ይችን በቴሌ ኢቪ ለመሙላት የሚለውን ገብተን ሎኬሽን ፈቅደንለታል። ስለዚህ አሁን ደግሞ ውስጥ ላይ ገብተን ምን አገልግሎቶች አሉት የሚለውን በዝርዝር እንመልከት። ስለዚህ ስክሪኑ ላይ እንደምትመለከቱት እንግዲህ በቀኝ በኩል 3 ዶቶች አሉ። 3 ዶቶችን ስትነኩ እንግዲህ አሁን ከረንትሊ ወይም ደግሞ በዚህ ቅርብ ጊዜያቶች እንዳጠቃላይ እስከ ቅርብ ጊዜ ድረስ የገቡ የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያዎች ሙሉ ዝርዝር ነው እዚህ ጋር የምታገኙት። ስለዚህ ከላይ እንደምትመለከቱት አሁን ኢቪ ቻርጅ ፒያሳ አለ፣ 4 ኪሎ አለ፣ ቴሌ ኢቪ ቻርጅ ቦሌ አለ፣ ቴሌ ኢቪ ቻርጅ ቦሌ እንዲሁም ማራቶን ሞተር አካባቢ አለ፣ ብዙ አሉ። ስለዚህ እነዚህ ሙሉ ዝርዝር ያገኝላቸዋል። ቅድም ግን ሎኬሽን የፈቀድንበት ዋና ዓላማችን ቀደም ብዬ እንደነገርኳችሁ አካባቢያችን ላይ ያለውን የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያዎችን እንዲያሳየን ስለሆነ ከስር ምን የሚላለ ኒረስት ሎኬሽን የሚላለ። ስለዚህ ኒረስት ሎኬሽን የሚለውን እንደተጫናችሁት እንግዲህ መጀመሪያ መሀሉም ላይ እንደምትመለከቱት ቅርብ የሆኑትን ለእናንተ ነው የሚያሳያችሁ። ስለዚህ ኒረስት ሎኬሽን የሚለውን ስትጫኑት ግን ለእኔ ወይም ለእናንተ ካላችሁበት ቦታ ቅርብ የሆነውን የኤሌክትሪክ መኪኖች ቻርጅ ማድረጊያ ጣቢያን ያሳያቸዋል። ለምሳሌ አሁን አንዱን ነክቻለሁ። ስለዚህ እዚህ ጋር ዝርዝሮቹ እንደምትመለከቷቸው ምን አለ እንግዲህ አንደኛ በዛ ጣቢያ ስር ያሉት ለምሳሌ 6 ቻርጅ ማድረጊያ ቦታዎች ከሆኑ ያሉት ከ6ቱ ምን ያህሉ ቻርጅ መኪና እየተደረገባቸው ነው የሚለውን ያሳያቸዋል። አይድል ከሆኑ ደግሞ 3ቱ ለምሳሌ እያደረጉ 3ቱ ደግሞ ምንም መኪና እያላደረገባቸው ከሆነ 3ቱን አይድል ብሎ ያሳያቸዋል። ካልሆነም ግን ኢቭን 6 ሆኖ 6ቱን ቢያዙ እንኳን 6ቱ እያንዳንዱ መኪና ማለት ነው ምን ያህል ቻርጅ ደርሷል ወይም ደግሞ ለምሳሌ ልንሄድ አስበን ከርቀት ስናይ አንዱ 95% ደርሶ ከሆነ ስለዚህ እዛ አካባቢ እስከምንደርስ ድረስ 100 እንደሚሞላ ስለምናቅ አትሊስት አጀስት ለማድረግ ይጠቅመናል ማለት ነው። ስለዚህ የእያንዳንዱ መኪና ምን ያህል ቻርጅ ደርሷል፣ ምን ያህል እያደረገ ነው፣ ከስንት ሰዓት በኋላ ያልቃል የሚለውን ግምትም እንግዲህ መገመት እንችላለን ማለት ነው። ውድ ተመልካቾቻችን በዛሬው የዘመን ቅምሻ ፕሮግራማችን እየተመለከትን ያለነው እንግዲህ የቴሌ ኢቪ ስቴሽን ቻርጅ ማድረጊያ ስቴሽኖች ወይም ጣቢያዎች ላይ ነው ትኩረት አድርገን እያየን ያለነው። ስለዚህ እነዚህ ጣቢያዎች ላይ እንግዲህ ከሄድን በኋላ ምንድነው የምናደርገው? ስለዚህ በቀላሉ ቅድም ከፍተን የነበረውን የሚኒ መተግበሪያው እዛው በቴሌ ኢቪ ለመሙላት የሚለው ማለት ነው። እሱን ከፍተን እንግዲህ ከስር የቻርጅ ምልክት አለች። እሷን ነክታችሁ ስታርት ቻርጂንግ የሚለው ማስጀመር ትችላላችሁ። አሊያም ደግሞ መሀል ላይ እንደምትመለከቱት የኪውአር ኮድ እንግዲህ ስካን ማድረጊያ ምልክት አለ። ስለዚህ በቀላሉ እንግዲህ መሀል ላይ የምታዩትን የኪውአር ኮድ ስካን ማድረጊያ ምልክት እሱም በተኑን በመጫን እንግዲህ ፊት ለፊት ቻርጅ ከማድረጋችሁ በፊት ጣቢያዎቹ ወይም ደግሞ እያንዳንዱ ጣቢያ ውስጥ 6 ካለ አንዱ ጋር ከሄዳችሁ አንዱ ላይ የሚያሳያችሁን እንግዲህ ኪውአር ኮድ በዚህ ስካን በማድረግ ቻርጅ ማድረግ ማስጀመር ትችላላችሁ። ውድ ተመልካቾቻችን በዛሬው የዘመን ቅምሻ ፕሮግራማችን የቴሌ ኢቪ ቻርጅ ማድረጊያ ጣቢያዎች ወይም ደግሞ ስቴሽኖችን እንዴት በአቅራቢያችን ያሉ ጣቢያዎች እንደምንመለከት ጣቢያዎቹ ጋር ከደረስን በኋላም እንግዲህ እዛው ያሉ ስቴሽኖችን ወይም ደግሞ 6፣ 5፣ 7 ካለ ከ7 ውስጥ አንዱ ጋር ሄደን እንዴት ኪውአር ኮዱን ስካን አድርገን እዛው መተግበሪያችን ላይ ቻርጁን እንዴት እንደምናስጀምር እዛው ላይ ገብተን ደግሞ ቻርጅ ካስጀመርን በኋላ እንግዲህ ምን ያህል ደረሰ ቻርጃችን የሚለውንና የተለያዩ መረጃዎችን መከታተል እንችላለን ማለት ነው። የዛሬው የዘመን ቅምሻ ፕሮግራማችን የተከታተላችሁትን ይመስል ነበረ። በቀጣይ ሳምንት የዘመን ቅምሻ ፕሮግራማችን እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ ጠቆማዎችን፣ ምክሮችን ይዤላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አልፎም ነኝ። እስከ ሳምንት፣ መልካም ሳምንት።
ሁሌም ኃላፊነታችንን እንወጣ ለትውልድ አሻራችንን እናኖር እያለን የዘመንና ቴክኖሎጂ ልዩ ፕሮግራማችንን በዚህ እናበቃለን። ንጹህ አብርሃም አብሬያችሁ ቆየሁኝ። መልካም ሳምንት ተመኘውላችሁ።